ታሪኩ የሚጀምረው ዩጂን የተባለች ልጃገረድ በቤጂንግ አውራ ጎዳናዎች ላይ ለዓመታት ስትፈልገው የነበረውን ሰው እየፈለገች ነው። ማንን ነው የምትፈልገው? በሕይወቷስ ምን ተከስቶ ነበር? ወደኋላ ተመልሰን እንይ። በ2007 የዩጂን አባት በህመም ምክንያት ለብዙ ቀናት ሆስፒታል ተኝቶ ነበር። በዚህ አስቸጋሪ ወቅት ዩጂንና እናቷ ለሕክምና የሚሆን ገንዘብ ለመቆጠብ ሌት ተቀን ይለፉ ነበር። በዚያው ዓመት ዩጂን የሁለተኛ ደረጃ ትምህርቷን ጀመረች። አንድ ቀን ዩጂን መንገድ ላይ እየተጓዘች ሳለ አንድ ሰው በሞተር በድንገት ፊቷ ላይ ውሃ ረጫት። ሰውየው ከሞተሩ ወረደ። ይህ ሰው የታሪካችን ዋና ተዋናይ ያንግ ነው። ያንግ የመጣው በጣም ሀብታም ከሚባል ቤተሰብ ሲሆን በትምህርቱም እጅግ ጎበዝ ተማሪ ነው። በትምህርት ቤት ያንግ አብዛኛውን ጊዜ ከዩጂን ጀርባ ይቀመጣል። ትምህርቱ በየቀኑ በዚህ ሁኔታ ይቀጥላል። ከቀናት በኋላ ተማሪዎች የፈተና ወረቀት ሲመለስላቸው ይታያል። ባለፈው ፈተና ወቅት ዩጂን ሰዎች እያፌዙባት ተሰምቷት ነበር። በኋላም ያንግ ዩጂን ለብቻዋ ባለችበት ቀረብ ብሎ ከፈለግሽ የኔን ማስታወሻዎች ወስደሽ ማጥናት ትችያለሽ፣ ያኔ ሁሉም ነገር በቀላሉ ትረጃዋለሽ አላት። ዩጂን ግን ወዲያውኑ የአንተ እርዳታ አያስፈልገኝም፣ የራሱ ጉዳይ ላይ አተኩር በማለት መለሰችለት። መጽሐፎቿን ልታነሳ ስትል ያንግ ቀድሞ ነጠቃትና በጨዋታ ሊያናድዳት ሞከረ። በዚህ መሃል አንዳንድ የግል ቁሳቁሶቿ ከመጽሐፉ ውስጥ ወደቁ። ዩጂን በጣም ተቆጣች። ያንግን ፊቱ ላይ በጥፊ መታችውና ማስታወሻዎቿን ይዛ ጥላው ሄደች። ከረፍት በኋላ ትምህርት ሲቀጥል ያንግ ዩጂንን ይቅርታ ለመጠየቅና የወደቁባትን ዕቃዎች ለመመለስ ሞከረ። ከዚያም ሊያበሳጫት ብሎ በእግሩ የዩጂንን ጠረጴዛ መነቅነቅ ጀመረ። ዩጂንም በጠረጴዛዋ እግሩን በመርገጥ ምላሽ ሰጠችው። ያንግ ከማስቸገር ተቆጠበ። ትምህርት ሲያልቅ ዩጂን እና ጓደኛዋ ሞዩ አብረው እየሄዱ ሳለ ያንግ ከጓደኛው ጆይ ጋር መጣ። ጆይ ዩጂን እንዲህ አላት፣ እንዲህ እየተሰቃየ የሚሄደው በአንቺ ምክንያት ነው። አንቺ ስለመታሹ ነው የቆሰለው። አሁን ወደ ሆስፒታል ልወስደው ነው። ተጠያቂው አንቺ ስለሆንሽ የሕክምናውን ወጪ መክፈል አለብሽ። ዩጂን ጥፋተኝነት ስሜት ተሰማትና የባንክ ካርዷን ሰጠቻቸው። በኋላ ላይ ግን ጆይ ይህንን ሁሉ ድራማ የሰራው ዩጂን ከያንግ ጋር እንድታወራ ለማድረግ እንደሆነ ታወቀ። ምግብ ቤት ውስጥ ያንግ ጆይ እና ጓደኞቻቸው ተሰብስበው ነበር። ጆይ በታላቅ ድምፅ ዛሬ ለሁላችሁም ግብዣው በእኔ ነው። በዚህ የባንክ ካርድ ያለውን ገንዘብ በሙሉ እንጨርሰዋለን። ደስ ያላችሁን እዘዙና ተዝናኑ አለ። ይህን የመሰለ ግብዣ እንዲያልፈው የሚፈልግ ስላልነበረ ሁሉም የወደዱትን ምግብ አዝዘው በደስታ መብላት ጀመሩ። በዚህ መሃል ሞዩ መጣችና እንዲህ አለች፣ በእውነት ከዩጂን ካርድ ላይ ገንዘብ አወጣችሁ? ይህንን ገንዘብ ለመቆጠብ ምን ያህል እንደለፋች ታውቃላችሁ? እሷ ለሆስፒታል ወጪ የምትጠቀመውን ገንዘብ እናንተ እንዲህ ያለ ሀፍረት ታባክኑታላችሁ ብላ ጥላቸው ወጥታ ሄደች። ያንግ በሰማው ነገር የጥፋተኝነት ስሜት ተሰማው። ሁኔታውን ለማስተካከል ሲል ያንግ የባንክ ካርዱን በክፍል ውስጥ ለዩጂን መለሰላት። በኋላም ዩጂን የስፖርት ክፍለ ጊዜ ልታገኘው መጣችና በካርዴ ውስጥ የእኔ ያልሆነ ብዙ ገንዘብ አለ። ይህ ሁሉ ያንተ እንደሆነ አውቃለሁ። ስለዚህ ገንዘብን መልሰ መውሰድ አለብህ አለችው። ያንግ ግን አይሆንም፣ ያ ገንዘብ በአንቺ አካውንት ውስጥ ስላለ ያንቺ ነው በማለት እምቢ አለ። ዩጂን ግን አልሰማችውም። ገንዘቡን በእጇ አስጨብጣው ሄደች። ከትምህርት በኋላ ዩጂን በረንዳ ላይ ብቻዋን ቆማ በሐዘን ትቆዝም ነበር። ያንግ ቀረብ ብሎ ለምንድን ነው እንዴ የተከፋሹ? ያለብሽን ችግር ንገሪኝና እረዳሻለሁ አላት። ዩጂንም የልቧን አውጥታ እንዲህ አለች፣ ስለ ቤተሰቤ ሁኔታ ሳስብ በጣም አዝናለሁ። በትምህርቴ ላይ ማተኮር አልቻልኩ። ውጤቴም በጣም ዝቅተኛ ነው። ስለ ፈተናዎች ሁልጊዜ እጨነቃለሁ። ያንግም ይሄ ብቻ ነው? አይዞሽ አትጨነቂ፣ እኔ ሁሉንም ነገር አስተምርሻለሁ። ከፈለግሽ በየቀኑ ከትምህርት በኋላ እዚህ እንገናኝና ጥሩ ውጤት የምታመጭባቸውን ቀላል መንገዶች አሳይሻለሁ አላት። ዩጂን መጀመሪያ ላይ ፈቃደኛ ባትሆንም የእናቷ ንግግር ትዝ አላት። ወደ ጥሩ ዩኒቨርሲቲ ለመግባት ከፍተኛ ውጤት እንደሚያስፈልጋት ስለምታውቅ ከትምህርት በኋላ በረንዳው ላይ ከያንግ ጋር ለማጥናት ተስማማች። በያንግ እርዳታ ዩጂን በሚቀጥለው ፈተና እጅግ በጣም ጥሩ ውጤት አመጣች። ውጤቷን ስታይ በደስታ ተሞላች። ያንግም በእሷ ውጤት እኩል እየተደሰተ ትክክለኛ መልሶችን በኩራት ያሳያት ነበር። በዚህ መሃል የዩጂን ጓደኛ ሞዩ ለጆይ የፍቅር ስሜት ስላደረባት እሱን ለማየት ብዙ ጊዜ ወደ ስፖርት ሜዳ መሄድ ጀምራ ነበር። በማግስቱ ጠዋት ያንግ ሞዩን አገኛትና ዩጂን ዛሬ ለምን ክፍል አልመጣችም ብሎ ጠየቃት። ሞዩ ዩጂን ምን እንደገጠማት አላወቀችም ነበር። ምንም በዝርዝር አልነገረችኝም፣ ብቻ ወደ ቤቷ እንደሄደችና በኋላ እንደምትመለስ ነው የገለጸችልኝ አለችው። ያንግ ይህን ሲሰማ በጣም ተጨነቀ። ለምን ምንም ነገር ሳትነግረኝ ሄደች የሚለው ጥያቄ በአእምሮ ይመላለስ ጀመር። በማግስቱ ዩጂን አሁንም ክፍል አልመጣችም። ያንግ በመጨረሻ ሲያገኛት በእኔ ምክንያት ችግር ገጥሞሻል ሲል ጠየቃት። ዩጂንም አይ እንደሱ አይደለም፣ ለተወሰነ ጊዜ ብቻዬን ተወኝ፣ ዳግመኛ እዚህ ልታገኘኝ አትምጣ ስትል መለሰችለት። ያንግ ግን እጇን ያዛት። በዚህ ቅጽበት በእጇ ላይ የታሰረውን የሐዘን ጥቁር ጨርቅ አስተዋለ። ያኔ ምን እንደተፈጠረ ገባው። የዩጂን አባት ከዚህ ዓለም በሞት ተለይቶ ነበር። እውነታውን ሲረዳ እጇን ለቀቃት።
ዩጂንም ልታገኘኝ አትምጣ የሚለውን ቃል ደጋግማ ተናግራ ጥላው ሄደች። ያንግ ይከተላት ነበር። ነገር ግን ዩጂን በአባቷ ሞት ምክንያት በከባድ ሐዘን ተውጣ ታለቅስ ነበር። ከዚያ ንግግር በኋላ ያንግ ዳግመኛ ላያገኛት ወሰነ። ጊዜያት ነጎዱ። የሁለተኛ ደረጃ ትምህርት ቤት የስንብት ግብዣ ደረሰ። የትምህርት ቤት ቀኖቻቸው እያበቁ ነበር። ተማሪዎቹም ለማክበር ተሰበሰቡ። ያንግ ወደ ግብዣው ሲመጣ ዩጂንን አያትና ይህን ሁሉ ጊዜ ሳላናግራት በመቆየቴ ትልቅ ስህተት ሰርቻለሁ። ዛሬ በሆነ መንገድ ይቅርታ ጠይቄ ላነጋግራት ይገባል ብሎ አሰበ። ዩጂን ብቻዋን ተቀምጣ ያንግ ዛሬ በእርግጠኝነት መጥቶ ያነጋግረኛል ብላ ተስፋ አድርጋ ነበር። በመጨረሻም ያንግ ቀርቦ ከኔ ጋር ትደንሻለሽ አላት። እሷም ተስማማችና አብረው መደነስ ጀመሩ። በዚያው ግብዣ ላይ ጆይ እና ሞዩ አብረው ይደንሱ ነበር። በድንገት መብራት ጠፋ። በጨለማ ውስጥ ጆይ አጋጣሚውን ተጠቅሞ ሞዩን ሳማት። ያንግም ዩጂንን ሊስማት ሲጠጋ እሷ ራቅ ብላ የዳንስ ወለሉን ጥላ ወጣች። ሁለቱም ወደ ውጭ ወጥተው ማውራት ጀመሩ። ያንግ ከኔ ጋር ወደ ቤጂንግ ነይ፣ እዚያ አብረን እንኖራለን፣ እንጋባለንም። በጣም እወድሻለሁ፣ አፈቅርሻለሁ አላት። ዩጂን ምን እንደምትል ግራ ገባት። ያንግ የሚሊዮነር ልጅ ነው። እንዲህ በቀላሉ ብትስማማ ስለሷ ምን ያስባል? በምትኩ ዝም ብላ ሳመችውና ጥላው ሄደች። ያንግ እንደ ሽታ ቆጠረው። ዩጂን ግን በልቧ ዳግመኛ እንደማታየው ታምን ነበር። አሁን ወደ 2009 እንሸጋገራለን። ዩጂን አሁን በአንዲት የከተማ ቤተ መጻሕፍት ውስጥ ትሰራለች። ሁዋን የተባለ የሥራ ባልደረባዋ ወደ እሷ እየቀረበ መጣ። ዩጂንን በጣም ይወዳታል። አብረውን ብዙ ስራዎችን በመስራት ጥሩ ግንኙነት መስርተዋል። አንድ ቀን ስራዋን ጨርሳ ስትወጣ አንድ ሰው የጠራት መሰላት። ዘወር ስትል ያንግን አየችው። ወደ እሷ መጥቶ ለመጨረሻ ጊዜ ያየሁሽ በስንብት ግብዣው ላይ ነበር፣ የረሳሽኝ ይመስላል አላት። ዩጂንም ለምን እዚህ መጣ? ምን ስራ አለህ? ስትል ጠየቀችው። ያንግም አንቺን ብቻ ለማግኘት የመጣው እንዳይመስልሽ፣ በአቅራቢያው ወዳለ ቤተ መቅደስ እየሄድኩ ነው አላት። በዚያ ቅጽበት ሁዋን መጣና ዩጂን ለያንግ አስተዋወቀችው። ሁዋን እኔ የዩጂን ፍቅረኛ ነኝ አለ። ያንግ በጣም ተናዶ እኔም የዩጂን ፍቅረኛ ነኝ፣ ካንተ በላይ ደግሞ ለረጅም ጊዜ አውቃታለሁ ካለ በኋላ ከእህቴ ጋር ወደ ቤተ መቅደሱ እየሄድን ነው፣ አብራችሁን ትሄዳላችሁ ሲል ጠየቃቸው። ዩጂን እና ሁዋን ቢያግማሙም ያንግ መኪና አለኝ፣ አብረን በቀላሉ መሄድ እንችላለን አላቸው። አብረው ወደ ቤተ መቅደሱ አመሩ። እዚያም ያንግ ከዩጂን ጋር የሚያወራበትን እድል እንዲያገኝ ስትል እህቱ ዩዊ ሁዋንን በጨዋታ ያዘችው። ያንግም ከስንብት ግብዣው በኋላ ልታገኘኝ እንኳን አልመጣሽም፣ ለምን እንዲህ ጥለሽኝ ሄድሽ? ወድሻለሁ ብዬሽ ነበር፣ አንቺ ግን መልስ አልሰጠሽኝ። እንደምትወጂኝ ወይም ደግሞ እንደማትወጂኝ እንኳን መረዳት አልቻልኩም ነበር። አሁን መልስ እፈልጋለሁ አላት። ዩጂን ግን አሁንም በዝምታ ተዋጠች። በኋላ ያንግ ዩጂንና ሁዋን በአቅራቢያው ወዳለ ምግብ ቤት ለራት ሄዱ። ያንግ ለዩጂን መጠጥ ጋበዛት። እሷም ቢያለች። ሁዋንም እንዳትጠጣ ነገራት። ያንግ ግን ለእኔ ስትይ አንድ ጊዜ ብቻ ቅመሺው በማለት ወተወታት። በመጨረሻም ዩጂን ተስማማች። ከጠጣች በኋላ በጣም ሰከረችና ጠረጴዛው ላይ ተኛች። ያንግ በንዴት ጠረጴዛው ላይ ያሉትን ጠርሙሶች እያነሳ ይጠጣ ጀመረ። ነገር ግን በዚያው በስካር እንቅልፏ ውስጥ ዩጂን የያንግን ስም ደጋግማ መጥራት ጀመረች። ይህንን ሲሰማ የያንግ ንዴት ጠፍቶ በደስታ ተተካ። አሁንም ታስታውሰዋለች። አሁንም በአእምሯ ውስጥ አለ። ይህንን ሲመለከት የነበረው ሁዋን ግን በንዴት ተቃጠለ። ሶስቱም ብዙም ሳይቆዩ ተለያዩና ወደ የመጡበት ሄዱ። በማግስቱ ቤተ መጻሕፍት ውስጥ ዩጂን ሁዋንን ለማነጋገር ሞከረች። ሁዋን በስካር ውስጥ ሆና የያንግን ስም ስታነሳ የነበረው ትዝ እያለው ያነጋግራት ፈቃደኛ አልሆነም። ይሸሻትም ጀመር። ዩጂን ተበሳጭታ ወደ ያንግ ቤት ሄደችና በንዴት ጮኸችበት። እምቢ እያልኩህ ለምን መጠጥ እንድጠጣው ተወትከኝ? ሁዋን በስተት ተረድቶኛል፣ ይህ ሁሉ ያንተ ጥፋት ነው አለችው። ያንግም እንዲህ ሲል መለሰላት። አንድ ቀን ወደ እኔ መጥተሽ እወድሃለሁ ትይኛለሽ ብዬ ለረጅም ጊዜ ስጠብቅሽ ነበር። ነገር ግን በሁዋን ምክንያት መጥፎ ስሜት እንዳይሰማሽ ሰግቼ ነበር። በስንብት ግብዣው ላይ እንደምትወጂ ጠይቄሽ መልስ ከመስጠት ይልቅ እሺ እንደማለት ሳምሺ። ከዚያ በኋላ ግን ሙሉ በሙሉ ጠፋሽብኝ። ይህ የኔ ጥፋት አይደለም አላት። ዩጂንም ዳግመኛ አንተን ላገኝ አልመጣም ብላ ጥላው ሄደች። ታሪኩ ከ2 ዓመት በኋላ ወደ 2011 ይዘላል። የዩጂን ጓደኛ ሆስፒታል ውስጥ በነርስነት እየሰራች ነው። አንድ ታካሚ ወደ ሆስፒታሉ መጣ። እሱም የያንግ የድሮ ጓደኛ ጆይ ነበር። በሁለተኛ ደረጃ ትምህርት ቤት ሞዩና ጆይ ይዋደዱ ነበር። በኋላ ግን ተለያዩ። አሁን ዳግመኛ ሲገናኙ ሁለቱ ቀስ በቀስ እንደገና መቀራረብ ጀመሩ። በዚህ መሃል ዩጂን መንደር ውስጥ የምትኖረውን እናቷን ለመጠየቅ ሄደች። እናቷ ከዩጂን አባት ሞት በኋላ ግብታ ነበር። እሱም በሚገባ ይንከባከባታል። ከረጅም ጊዜ በኋላ ዩጂን እናቷ እና የእንጀራ አባቷ በአንድ ጣሪያ ስር በደስታ ተሰበሰቡ። አንድ ቀን ዩጂን እናቷን ተሰናብታ ለመሄድ ስትዘጋጅ ያንግን መንገድ ላይ አየችው። ከእነዚህ ሁሉ ዓመታት በኋላ እዚህ መንደር ውስጥ ምን ይሰራል ብላ ተገረመች። ያንግም እናቴ የዚህ ኤሌክትሪክ ፋብሪካ አላት፣ ከሱ ጋር የተያዘ ስራ ነው የመጣሁት በማለት አስረዳት። አውራት ጀመሩና በዚያ ያንግ ከዩጂን እና ከእናቷ ጋር ቤታቸው አደረ። በዚያች ምሽት ዩጂን እና ያንግ ረጅምና ደስ የሚል ጨዋታ አደረጉ። ያንግ ህይወት እንዴት እየሄደ ነው ሲል ጠየቃት። በቤት ውስጥ አንዳንድ አሻንጉሊቶችን ሲመለከትም እንዲህ አይነት ስራ ነው የምትሰሩት? ትርፉ ብዙ ነው አይደል ሲል መጠየቁን ቀጠለ። ዩጂንም
እነዚህን አሻንጉሊቶች በሙሉ ሸጠን የምናገኘው ትርፍ ያን ያህል ብዙ አይደለም በማለት አስረዳችው። ያንግም እንደዛ ከሆነ ለእኔ ተይው፣ ዛሬ ብቻ አትስሪ፣ ከኔ ጋር አውሪ፣ እንዲህ ከተገናኘን ረጅም ጊዜ ሆኖናል አላት። ዩጂን ግን ከእነዚህ አሻንጉሊቶች ሽያጭ የምናገኘው ገንዘብ ቤተሰባችን ለማስተዳደር በቂ አይደለም፣ አንተ ይህ አይገባህም ብላው ሄደች። ነገር ግን በዚያች ሌሊት ያንግ ሳይተኛ አደረ። ብቻውን ቁጭ ብሎ አሻንጉሊት ሲሰራ አደረ። ይህን ስራ ከዚህ በፊት ሰርቶት ባያውቅም ለዩጂን ሲል ግን አደረገው። በማግስቱ ጠዋት በድካም ዝሎ የነበረው ያንግ ውጭ ላይ ተኝቶ ተገኘ። ዩጂን ቀርባ ለምን እዚህ ተኛ? ትናንት ማታ አልተኛህም እንዴ ስትል ጠየቀችው። ያንግም የሰራውን አሻንጉሊት ሰጣትና ይህንን ላንቺ ነው የሰራሁት አላት። ዩጂን አሻንጉሊቶችን ስታይ ሳቋን መቆጣጠር አልቻለችም። ሳታርፍ አድረህ እንደሰራሁ አውቃለሁ፣ ግን የጥንቸሉን ጆሮዎች በትክክል አልሰራቸውም አለችው። ሁለቱም አብረው ሳቁ። ከዚያም ዩጂን የያንግን እጆች አስተዋለች። ስራውን ሲሰራ በደረሰበት ጉዳት ምክንያት ደም ሆነው ነበር። በልቧም እሱ የሚሊዮነር ልጅ ሆኖ ሳለ ለእኔ ከልቡ ስለሚያስብልኝ ብቻ ይህንን ሁሉ ያደርጋል ስትል አሰበች። በዚያች ቅጽበት ያንግ በእውነት እንደሚወዳት ተረዳች። ያንግ በመቀጠል ቤጂንግ ውስጥ ለምን ስራ አትፈልጊም? እዚያ መልክችና ስራ ካገኘሽ አብረን እንኖራለን፣ እባክሽ ለእኔ እስቲ እዚያ ሂጂ አላት። ዩጂን ተስማማች። ቤጂንግ ውስጥ ለስራ አመልክታ ብዙ ፈተናዎችን ብትወስድም በመጀመሪያ ሙከራ አልተሳካላትም። አብራት ፈተና የወሰደች ጓደኛዋም ለምን ቤጂንግ ላይ ብቻ ትኩረት ታደርጊያለሽ? በአቅራቢያው ባለችው ሻንጋይ ብዙ ክፍት የስራ ቦታዎች አሉ በማለት መከረቻት። ዩጂንም በሻንጋይ አመልክታ ተቀጠረች። ይህንን ዜና ለያንግ ለመንገር ደወለችና ቤጂንግ ስራ አላገኘሁም፣ ግን ሻንጋይ ተቀጥሬያለሁ አለችው። ያንግ ግን በንዴት በፍጹም እኔን አትሰሚኝ፣ ወደ ቤጂንግ ትመጫለች ብዬ ተስፋ አድርጌ ነበር ሲል መለሰላት። ለማስረዳት ስትል ባቡር ተሳፍራ ያንግን ልታገኘው ሄደች። በዚያው ቅጽበት ያንግ ደገመና ደወለላት። ቅድም በስልክ በንዴት ስላናገርኩሽ ይቅርታ፣ ላገኝሽና ላናግርሽ በባቡር እየመጣሁ ነው አላት። ዩጂንም እኔም አንተን ላገኝ በባቡር እየመጣሁ ነው አለችው። አንድ የባቡር ጣቢያ ላይ ለመውረድ ተስማምተው በመጨረሻም ተገናኙ። ለረጅም ጊዜ አውርተው በደስታ ተቃቀፉ። ከጥቂት ቀናት በኋላ ዩጂን የድሮ ጓደኛዋን ሞዩን አገኘቻት። ሞዩ እንዲህ አለች፣ ለብዙ ዓመታት ጆይን ወደው ነበር፣ አሁን ግን ሌላ ሴት ሊያገባ ነው። ከእንግዲህ በህይወት ውስጥ እንቅፋት መሆን አልፈልግም፣ ስለዚህ ወደ ሌላ ሀገር መሄድ ወስኛለሁ። ይህን ልነግርሽና ልሰናበትሽ ነው የመጣሁት። ሞዩም ወደ ውጭ ሀገር ሄደች። ጊዜያት ነጎዱ። አሁን የያንግ እህት ዩይ ልትታጭ ነው። ያንግም ዩጂንን ይዞ ወደ ስነ ስርዓቱ አመራ። ዩይ ልታገባው ያሰበችው ሰው ከዓመታት በፊት ዩጂን አብራው ትሰራ የነበረው ህዋን ነበር። ዩጂን እና ህዋን ለብቻቸው ተገናኝተው አወሩ። ህዋን እንዲህ አላት፣ ይህንን ያደረኩት በህይወቴ ለመረጋጋት ነው። ዩይን ወዳታለሁ፣ ነገር ግን የተደላደለ ደረጃ ላይ መድረስ አለብኝ። ለዛ ነው እንዲህ በፍጥነት እሷን ለማግባት የተስማማሁት። ይህንን ስትሰማ ዩጂን ማሰብ ጀመረች። እኔም ለያንግ እንደምወደው ብነግረው እንደ ህዋን ጥቅመኛ አድርጎ ያስበኝ ይሆን የሚለው ሀሳብ ክፉኛ አሳዘናት። በዚህ መሃል ያንግ ከእህቱ ዩኢ ጋር ለብቻቸው እያወሩ ነበር። ያንግ እንዲህ አላት፣ በእውነት ህዋንን በሚገባ ታውቂዋለሽ? ለቤተሰባችን እንኳ ሳትነግሪ ለምን እንዲህ በፍጥነት ከእሱ ጋር ለመታጨት ወሰንሽ? ህዋን እሺ ያለሽ ስለ ገንዘብሽ ቢሆንስ ያኔ ምን ታደርጊያለሽ? ዩኢም በልበ ሙሉነት ህዋን እንደዚ አይነት ሰው አይደለም፣ ግን እስኪ እኔም አንድ ነገር ልጠይቅህ። አንተ የምትወዳት ዩጂን ከአንተ ጋር ያለችው ለገንዘብ ሳይሆን ለፍቅር ብቻ እንደሆነ ሙሉ በሙሉ እርግጠኛ ሆነ መናገር ትችላለህ? ስትል ጠየቀችው። ያንግም ሳይጠራጠር ዩጂን እንደዚ አይነት ሴት አይደለችም፣ እሷ የምትወደውን እንጂ ገንዘቤን አይደለም ሲል መለሰላት። ግብዣው ካበቃ በኋላ ያንግና ዩጂን ለብቻቸው ሲጓዙ ዩጂን እንዲህ አለችው፣ አንተ መውደዴ ትክክል ይሁን ስህተት አላውቅም፣ ግን በፍጹም እንደማትተወኝ ቃል ግባልኝ። ሁልጊዜም ከኔ ጋር እንደምትሆን ቃል ግባ። ያንግም ስለዚያ በፍጹም አትጨነቂ፣ ሁልጊዜም ከጎንሽ እሆናለሁ በማለት አረጋጋት። ከዚያን ጊዜ ጀምሮ ሁለቱ ብዙ ጊዜ አብረው ያሳልፉ ነበር። ከሁለት ዓመት በኋላ በ2013 ዩጂን ስራ ላይ ያለች የእንጀራ አባቷ መጣ። እናትሽ ታማለች፣ ግን አትጨነቂ፣ በአንድ ቀዶ ጥገና ሊድኑ ይችላሉ። ዋናው ችግር ግን ቀዶ ጥገናው ብዙ ገንዘብ መጠየቁ ነው አላት። ከረጅም የስራ ቀን በኋላ ዩጂን ወደ ቤት ተመለሰች። ያንግ ቲቪ እያየና ጌም እየተጫወተ ነበር። ውሎሽ እንዴት ነበር? የከፋሽ ትመስያለሽ አላት። ዩጂን ዝም አለች። ያንግ ቀረብ ብሎ ለምን እውነቱን ትደብቂኛለሽ? ሁሉንም ነገር አውቃለሁ። ለእናትሽ ቀዶ ጥገና ገንዘብ እንደሚያስፈልግሽ አውቃለሁ፣ ግን እኔን ለመጠየቅ አልፈለግሽም። እኔ ገንዘቡን አዘጋጅቻለሁ፣ ይኸውልሽ ተቀበይኝ አላት። ዩጂን ግን ራሷን በመነቅነቅ አይ ያንተ ገንዘብ አያስፈልገኝም፣ አስቀድሜ አዘጋጅቻለሁ አለችው። ያንግም በመገረም ይህንን ሁሉ ገንዘብ ከየት አገኘሽው ሲል ጠየቃት። እሷም የድሮ ጓደኛዬ ህዋን ረድቶኛል ብላ መለሰችለት። ያንግ ፊት ወዲያው ተቀየረ። ለምን እንዲህ ታደርጊያለሽ? ለምን ከሌላ ሰው ገንዘብ ትቀበያለሽ? እኔ ራሴ መልስለታለሁ በማለት በንዴት ወጣ። ህዋንን አግኝቶም ዳግመኛ ዩጂን እንዳታገኛት፣ ችግር ካለባት እኔ እፈታላታለሁ፣ የራስን ጉዳይ ብቻ እይ ብሎት ሄደ። በኋላም ወደ ቤት ሲመለሱ ዩጂን ለያንግ እንዲህ አለችው፣ የእንጀራ አባቴ ከእናት ፋብሪካ ብዙ ብድር ወስዶ ነበር። ያንን ገንዘብ እና ከአንተ የወሰድኩትን ሁሉ ቀስ በቀስ መልስልሃለሁ።
የቆጠበችውን ጥቂት ገንዘብ ልትሰጠው ስትል የያንግ ንዴት ገንፍሎ ወጣ። በእጁ የነበረውን ወረቀት ቀዶ ጣለው። ለምንድን ነው እንዲህ የምታሰቃይኝ? ለምንድን ነው የማትረጂኝ? የእኔ የሆነውን ነገር ሁሉ ልትመልሽልኝ አይገባም። በጣም ነው የማፈቅርሽ። ይህን ሁሉ የማደርገው ለአንቺ ብዬ ነው። አንቺን ግን እንደ ራስሽ ከማየት ይልቅ ሙሉ በሙሉ በስህተት ተረድተሽኛል። አንድ ቀን ትረጅኛለሽ። ያ ቀን ሲመጣ ደግሞ አብረን እንሆናለን አላት። በመቀጠልም ለአሁኑ ግን እየሄድኩ ነው ብሏት ጥሏት ወጣ። ያንግ በአባቱ እርዳታ ቤጂንግ ውስጥ በአንድ ትልቅ ቢሮ ጥሩ ስራ አገኘ። ወደ ቤጂንግ በሚበርበት ወቅት ዩጂን ደውላ ወይም መልእክት ልካ ተመለስ፣ ያላንተ መኖር አልችልም ትለኝ ይሆናል በሚል ተስፋ ስልኩን ደጋግሞ ያይ ነበር። ነገር ግን ምንም መልእክት አልመጣም። ያንግም እኔ በህይወቷ ውስጥ ባልኖር እሷ ይበልጥ ደስተኛ ትሆናለች ብሎ በማሰብ ወደ ቤጂንግ አመራ። 2 ዓመታት አለፉ። በ2015 ዩጂን አሁንም ስለ ያንግ ብዙ ጊዜ ታስባለች። አንድ ቀን በመንደሯ ወደሚገኘው ያ የድሮ ቤተ መቅደስ ሄደች። እዚያ ሰዎች የልባቸውን ምኞት የሚጽፉባቸው መጽሐፍት ነበሩ። ያንግ በአንድ ወቅት በእነዚያ መጽሐፍቱ ላይ አንድ ነገር ጽፎ እንደነበር ታስታውሳለች። ስለዚህ መፈለግ ጀመረች። ለጥቂት ጊዜ ከፈለገች በኋላ መጽሐፉን አገኘችው። በመጽሐፉ ውስጥ ያንግ ከብዙ ዓመታት በፊት የእሷን ስም ደጋግሞ ጽፎ ታየች። ይህ ከ5 ዓመት በፊት የተጻፈ እንደነበር ተረዳች። ያንግን ሁልጊዜ እንደሞኝ ታየው የነበረው ዩጂን ያንግ ከበፊት ጀምሮ በእውነት ያፈቅራት እንደነበር በመጨረሻ ተረዳች። ይህንን ሚስጥር ካወቀች በኋላ ወደ ቤጂንግ ተጓዘች። በከተማዋ ጎዳናዎችና አውራ ጎዳናዎች ላይ የያንግን ቢሮ ፍለጋ ለረጅም ጊዜ ተንከራተተች። በመጨረሻም አየችው። ያንግ አሁንም ቢሆን ብቸኛ ነበር። እሷን በማፍቀሩ የደረሰበት ሐዘን አሁንም ከፊቱ ላይ አልጠፋም ነበር። በመጨረሻም ዩጂን የያንግን ንጹሕ ፍቅር ሙሉ በሙሉ ተረዳች። ከዚያን ጊዜ ጀምሮ ሁለቱ አብረው ለመኖርና በቀሪው ዘመናቸው በደስታ ለመቆየት ወሰኑ። ታሪካችን በዚህ ተፈጽሟል።